ለልጆቼ ነው መፈራው። እንደዛ እያስፈራሩኝ ነው። በነገራችሁ ላይ የሊያ ቲሞች ያስፈራሩኛል። ሊያንን ያልጠላትም ሊያ እህቴ ናት። በጣም ነው የምወዳት። እኔ ሰድቢያት አውቃለሁ። መጥፎ ስድብ ውዶቼ። ድንጋይ ራስ ናት። ድንጋይ ነው ጭንቅላቷ፣ አያስብም። ድንጋይ ናት ልጅቱ። ሊያን እኮ መናገር ድንጋይኗን ስትመቱት እራሳችሁን የምታሳምሙት። እንዴት ትሰድቧታላችሁ? ሊያ አትሰድብ። ሊያ ልታዝኑላት ነው የሚገባው። እዘኑላት። ብቻዬን ያደኩ ነኝ አላለች፣ ዋንቲያም አላለች። በምትለው ነገር እንዳትናደጂ አባዬ። እኔ የምናደደው ሻቢዎች አስቸገሩ። የኔ ብቸኛ ደሱ ያንድ ቀን ሰው ሆናለሁ። እኔም በብቸኝነት ጌታ እንትን ብሎኝ ሰው ሆናለሁ። እኔም በቃ በሰው ከበባለሁ። በሰው ከመከበብ ይልቅ እንደ ብቻ መሆን ሰላም ሴፍ የለም። በነገራችሁ ላይ በሰው ከመከበብ ይልቅ ብቻ እንደመሆን ሴፍ ነገር የለም በምድር ላይ። በሰው መከበብ ሰው ያስፈራል። ሰው ክፉ ነው። ሰው ክፉ ነው። ሰው ክፉ ነው። ቨርነረብል ሆነክ የነገርካቸውን ቀን ይጠብቁልሃል አይመስላችሁ? ብቻችሁን ግን ስትሆኑ ምንም አትሆኑ። እኔ ፖለቲከኛ አይደለሁም። የምን ፖለቲካ ነው? ሊያ ፖለቲከኛ ናት። ሊያ የብልጽግና ፓርቲ ደጋፊ ናት። መሀል አዲስ አበባን ኮንትሮል አድርገዋለች። ቢኮዝ አብይ አህመድ ፎቶን ተሸክማ ስለምትዞር ሰው ይፈራታል። ህግ እሷን ነው የሚሰማት። እሷ ራሱ ህግ ናት ውዶቼ። ብልጽግናን ደጋፊ መሆን ዳለቻንን ቲክቶክ ላይ እንዳስፈነጨው ሊያንም አስፈንጭቷታል። አዎ በዛ ጊዜ በድሮ ስርዓት ያ ተነበረች፣ ኢህአዴግ ነበረች፣ ኢህአዴግ ደጋፊ ነበረች። አሁን የብልጽግና ደጋፊ ናት። በድሮ ስርዓት ትግሬ ነበረች፣ አሁን ጎንደር የሆነችው ደግሞ በዝናሽ ታያቸው። ብቸኝነትን የመሰለ ነገር የለም። ሰው ክፉ ነው። ሰው ክፉ ነው። ዝናሽ ታያቸው ጎንደሬና ስትባል ጎንደሬ ሆነች። የ2 ዓመት ጎንደሬ። እኔ ግን ጎጃሜ ነኝ። ጎጃሜ ነኝ፣ ሀዲያም ነኝ። አው ካድሬነት ከህግ ተጠያቂነት እንደሚያስጥል መሀል አዲስ አበባ ውስጥ ሊያ እየነገረች ነው። ሊያን ማን ነው አይዞሽ ያላት? አብርሃም ሄሩ ያ ትሸቻለሽ የሚላችሁ ሰው እዚህ አፕላይ ካለ አፉ ሸቶት ነው። እሺ አፋቸው ሲሸታቸው ወይ ካልሲን ጫማን ቼክ አድርጌ ነው ጌታ። ህግ ጠላው ቀላል በጣም ነው እንዴ ህግ ያለው? በጣም ነው እንዴ ህግ ያለው? ሃይ ቤቢ ትናንትና ግን ሊያ ኦሮሞ ብትሆን ግን እስካሁን አትቆይም፣ ትታሰር ነበር። እግዚአብሔር ምስክሬ ነው። ይህ መንግስት አቅሙ ኦሮሞ ላይ ነው ብዬ ኪታ ዛሬ ጧት ተነሳውና
እግዚአብሔር እቺ ሴት ኦሮሞ ብትሆን እኮ ይሄኔ እኮ ተገላግለን ነበር። ኪታ ኬስ ክሎዝድ ብለን ነበር እንደ ያሬድ ምናምን። ኪታ ክልክል ነበር። ይሄ መንግስት ኦሮሞ ላይ ነው ጉልበቱ። ግልጽ አይደለም? ሞኝ ነሽ የምትመስይኝ? ሞኝ ነኝ ምን አውቃለሁ። የራቁት ብቻ አይደለም ነው የሰዎች ሃፒ ተርስዴይ የሰዎችን ደህንነት አደጋ ላይ መጣል ብላክሜል ምናምን ነው። ይሄ ወንጀሉን አወራዋለሁ በኋላ። ጸጉርሽ ምናምን ያ አይ ዶንት ኬር እኔ nothing matters አይ ዶንት ኬር። የሆነ ኤጅ ላይ ትሆኑና 30 ቤት ኤጅ ላይ ስትገቡ ብቻ መሆን you don't care። ለሉካችሁ የለም ሰው እንዲን እንት ትመስያለሽ ሚልሽ you don't care you don't care yeah I don't care። አሁን ለምሳሌ በኢንቴግሪቲ ላይ ከመጣችሁ ግን ሊያሳብደኝ ይችላል። ለምሳሌ ይሄ ለምሳሌ የሆነች እንትን ባሌና ፈቀረች ምናምን ስትል ሞችባችሁ ነበር። በዚህ ነገር ላይ ከመጣችሁ በስብዕና ላይ እሱ ሊያሳብደኝ ይችላል። I don't care። መልክሽ እንዲህ ነው I don't care። ጥፍሬን ድሮ ሰራላችሁ ነበር አሁን አልሰራም። $70 ከፍዬ ውዶችዬ $70 ከፍዬ ጥፍሬን ሰደባችሁት። $70 አውጥቼ እናንተን ለማስደሰት አንገት የለኝም ጭንቅላቴ ነው የሚያስበው። አንገት ክረዝማ ጭንቅላት ድንጋይ ራስ ከሆነ ምን ይሰራል አባዬ? ድንጋይ ራስ ተሸክመ አቀላችኋለሁ ብለ እንዲህ ስትል ልክ ለምታወራው ነገር ሁሉ ቪዲዮ ማስረጃ ሳመጣብክ አንገት ምን ይሰራል አይደል? አንገት ረዝሞ ድንጋይ ከምትሆን እንዶ አንገት የሌላት ከርከሮ ሆኜ ለምታወሪው ነገር ልዬ ቪዲዮ ማስረጃ ቷ ሳረግልሽ አሁን ዛሬ ማመጣው ድምጽ ለኔ ይሆነልኝ የለም ላልሽው ሀበሻ ድምጽ የሆነችልሽን አመጣለሁ። እነ ሊያሾ እነ ሊኩሊያ ቤት ከፍተው ተዝ ይለኛል። ሎዛ ድምጽ ሆናልሻለሽ፣ ብዙ ሰው ድምጽ ሆኖልሻል። እሱን አመጣለሁ። ስለ ኬኳ ደግሞ እኔ ሁለቴ ድምጽ ራሱ የሆንኩት ብዙ ቪዲዮዎች አሉኝ። እሱን አመጣለሁ። ኬኳ ትሙት ነፍጠኛ ብላ ስትሰድብሽ እኔ ነበርኩ ያበድኩት። እሱን ፋይሎች አመጣለሁ። እንዴት ኬኳ ትሙት ትባላለች ብዬ ማለት ነው ይመጣል። የሴቶችን እርቃን ፎቶ አሊዝም አመጣለሁ። ገንዘብ ከፍለሽ ራሱ ምን ያህል እንደምትሰበስቢ አመጣለሁ። ጆን ዳንኤል ለጂጂ አሁን ሊያዝም ብላ ስለፈራች ጂጂ ነው የምትናገርለት አይደለ? ለጆን ዳንኤል ቢኮዝ ጂጂ ደግሞ ከቤታ ጋር just because ጌም ለመለቃቀም ነው ህሊናሽን የሸጥሽው ጂጂ። ባለፈው ጌም ሳጫውት ሲቀር እንደዛ ያልሽው አሁን ጌም ለመጫወት ነው ጃኒ የምትባለው ልጅ ላይ ይሄ ሁላ ነገር የምትሆነው። አይጨንቅም? ጌም ለመጫወት አብረው ቁጭ ብላ ሳንቲም አብሮ ለመለመን ከቤታ ጋር ጆን ዳንኤል ያስታረቀሽ አሁን ነው የጆን ዳንኤል አፍ ጂጂ ኪያ ናት። ባይሰው ጂጂ እኔ ምልሽ ሰው አስደውለሽብኝ ነበር። ሰው አስደወልሽብኝ በጣም ማከብራትን ልጅ አስደውለሽ ጆን ዳንኤልን ሰፖርት አርጊው ምናምን ተብዬ ማለት ነው። እኔ እንደዚህ አይነት ሴት አይደለሁም። ዩሲ
ባለጌ ሴት አይደለም። ጨዋ ወልዶ ጨዋ ያሳደገኝ እናትሽን ቀጥረው ሲያሰሩት የነበሩት የዛ ቤተሰብ ልጅ ነኝ እኔ። ገባሽ? እና እኔ ጋር አስደወለች ጂጂ ሰውን ማለት ነው ጆን ዳንኤልን ሰፖርት አድርጊው ብለው ማለት ነው። ይሄ ልንገራችሁ፣ እንደዚህ አይነት ነገር እንዳትደውሉብኝ። ማንሽ ህሊናዬን የሚሸጥ ሴት አይደለሁም እኔ። ምንድነው ጆ ሃፍ ኦሮሞ ነው ይሁና፣ ጂጂም ኦሮሞ ናት። እንደውም ከጆ ይልቅ እንደውም ሊያሳስበን የሚገባው ስራችን ተወልዳ ያደገችዋ ናት። ጃኒ ናት። እንደ ኦሮሞ እንዳስብ ከተባለ እንደ ዘር እናስብ ከተባለ እኛ ስር ተወልዳ ያደገችዋ ናት የምታሳስበን የነበረው። ኦሮሞ ደግሞ ለሴት ልጅ ይራራል። ኖ አይ ዘር አይደለም፣ አይ የዘር ጉዳይ አይደለም። ኖ ኦሮሞ ስለሆነ ምናምን አላሉኝም። አስደውለው ምንድነው ዘር? ምንድነው ዘር? ጂጂ ኪያን ያስደወለችው እከክ ኦሮሞ ልጆቼን ጂጂ ኪያ ስትሰድብ ዘር አላየችም እንዴ? ጃኒ ወለዩ ናት እናት አይደል? ደማችን አይደል እንዴ? ወለየ ኢትዮጵያዊ ነን እኮ እኛ እኮ ጥቁር ህዝብ ነን። ቢገር ፒክቸር ኦኬ። ትንሽ እቃ ውስጥ አትክተቱ ራሳችሁን። ቢገር ፒክቸር ጥቁር ህዝብ ኦኬ። እንኳን እንቴቺ መንደር ነው አላነሰም። ራሱ ውስጥ ጥቁር ህዝብ ነን እኛ እኮ ስትል ራሱ ከፍ ትላለ። ሴትነት ደግሞ ዩኒቨርሳል። ጃኒ ልጅ ብትሆንስ ጁጁ ብትሆንስ እና ጃኒ ጋር ዲፈረንስ አለ እኮ ዲፈረንስ አለ። ጁጁ ብትሆንስ የሚያረጉባትን ነገር ስሰማ ልጄን እንደዛ እንዳረጉ ነው ፊልም አረጉ። እኔ ልጄን እንደዛ አድርጎ የሚናገርላት ባይኖርስ? ጂጂ ወድቃለች። ጂጂ አብቅቶላታል። ጂጂ የመጨረሻ እድሜዎቿን በጸጸት ብትኖር ሴት ናት። እዘኑላት፣ ጸልዩላት፣ እግዚአብሔር ልቧን እንዲፈውስ። ጂጂ ያለቀላት የመጨረሻ የህይወቷን እድሜያ የሰራችውን ስራ ክፋት፣ በደል፣ ሰዎች ላይ ያረገችውን በደል እያሰበች ነው ህይወቷ የሚያልፈው። እሷና ዮናስ ሙሉነ ዮናስስ ምልሰት አለው ትንሽ ሃይማኖት ምናምን ያው አምሶሪ ያው ይብሳል። እንደውም ዮናስ 7 እጥፍ ነው የገባባ ጋንንት አንተም እና ሁለቱም አርጅተዋል። የመጨረሻ እድሜያቸውን በጸጸት የሚያልፉ ሰዎች ናቸው። እንዲህ ባረግ ኖሮ በሚል ማለት ነው። ዮናስና ጂጂ ታላቅ ሰው የላቸው የሚጣሉት ቲክቶክ ላይ ሁሌ ከታናናሾቻቸው ጋር የሚጣሉት አስባችሁታል? አስተውላችኋል ውዶች? ዮናስና ጂጂ ዮናስ ሮማን ጂጂ ታላቅ የላቸውም። ጣራቸውን አበዛ እግዚአብሔር። ያ ሊያ በቃ መንግስት ጋቨርንመንት ስፖንሰርድ ስድብ እየተሰደብን ነው። በእውነት አው ያብቹን ፎቶ ፕሮፋይል አርግሻለሁ ሂጅባቸው ነው ያሉት። አዲስ አበባ ፖሊስ ሂጅባቸው እርገጫቸው። እኔ እንደውም አዛዡ እንቁርቲን አልወዳትም ያላት ይመስለኛል። ለነገሩ ጉቦም ከፍለሽ ሊሆን ይችላል። ጉቦ ይቀበላሉ ብላለች ሊያ። በነገራችሁ ላይ ሊያ ጉቦ ይቀበላሉ ብላለች አዲስ አበባ ፖሊስ። ጉቦም ከፍላቸው ሊሆን ይችላል። የለም በቃ ፈታ ብል ጃምቦ ያዝበት ብላ የሌለ ሞባይል ባንኪንግ ነው ደግሞ ኢዚ ነው። ስልክ ቁጥር ንገረኝ ዋየር ጌዲን ሲል ትቻዋለሁ። ሂጅባቸው። ሜቢ ተይዞብክ ነው አባቴ።
ጀግና ናት። እንደ ህዝብ ያሽቃብጥም። በሉ ልወጣ ነው። ባይ በኋላ ባይ። እሺ ውዶች በኋላ እንስቃለን። ባይ አረስካ አራል ስጋለ አልዘጋለ